ተደርጓል። እውነት ለመናገር የተጋነነ ነው የሚመስለው። ለኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። አዳዲስ ወረዳዎች ጤና ጣቢያ የሌላቸው በጣም ጫና ያለባቸው ወረዳዎች አሉ። ጤና ጣቢያዎችን በሆስፒታል ደረጃ ከፍ ሊሉ የሚገቡ ጤና ጣቢያዎች አሉ። ነጭ ጓናችሁን ለሌላ ሰው አስረክባችኋል ነው የተባልነው። ለማንም አናስረክብም። ለይተን ቅደም ተከተል አስይዘን እንመልሳለን። ይሄ የውይይት መድረክም ዋንኛ አላማው አንደኛ ሁል ጊዜ በየአመቱ እንደምናደርገው ከተለያዩ የከተማችን የህዝብ አገልጋዮች ጋር እና የህብረተሰብ ክፍሎች ጋር ውይይት እያደረግን ሀገራዊ ሁኔታዎች ላይም ተግባቦት መፍጠር፣ ሁለተኛ ተግባቦት በፈጠርንባቸው ጉዳዮች ላይ የጋራ ርብርብ ማድረግና ሀገራችንን መገንባት፣ የተሻለ አገልግሎት መስጠት፣ በሌላ በኩል ህዝብን ማዳመጥ ኃላፊነታችን ነውና ሁልጊዜ እንደምናደርገው ከናንተ የሚሰሙ ጥያቄዎች፣ የሚሰሙ ቅሬታዎችን አዳምጠን የምንችለውን ወዲያው መመለስ፣ ጊዜ የሚጠይቀውን በግልጽ መነጋገርና ስኬጁል ማድረግ፣ እሱን አክብረን ደግሞ ህዝባችንን ማገልገል እንድንችል ነው። ይሄ ሁልጊዜ የሚቀጥል አሰራር ነው የሚሆነው። ከዚህ በፊትም የነበረን እንደሆነ ታውቃላችሁ። ዛሬም እሱን እናደርጋለን። የምንመራው፣ የምንገነባው፣ የምንለፋለት፣ የምንሰራለት ህዝብም ሀገርም የጋራ ነው። የስራ ክፍፍል ወይም ደግሞ የስምሪት ልዩነቶች ካልሆኑ በስተቀር ባለድርሻ ያልሆነና ኃላፊነት የሌለበት ማንም በመካከላችን የለም። በሀገራዊ ጉዳዮች መረጃ በመትፈልጉባቸው እንዲብራርላችሁ የምትፈልጉት ጥያቄዎችም ይሁን በራሳችሁ ጉዳዮች የጤናውን ዘርፍ እና ሴክተር በሚመለከት ጉዳይም በሌሎች ባያቻችሁና ወደፊት ተስፋዎቻችን እና ዛሬም ደግሞ ለውጦቻችን መሰረት በሆኑት ጉዳዮች ላይ በነጻነት ሀሳባችሁን የራሳችሁን ሀሳብ ማንጸባረቅ የምትችሉበት መድረክ ነው። እኛም እናንተን ሰምተን ግማሹን እኛ እንመልሳለን። እናንተ የምትመልሷቸውም ጥያቄዎች ካሉ ደግሞ ወደ እናንተ እንመልስና በጋራ የምንመልሰውንም በጋራ እየመለስን እንሄዳለን ማለት ነው። መድረኩ ለዚህ ነው የተከፈተው። አሁን የእናንተ ሰዓት አልወስድም፣ እድሉን ለእናንተ መስጠት ፈልጋለሁ። ዛሬ ያየናቸውና ኖርማሊ ከጉብኝቱ ውጪ እየተሰራ ያለውን ስራ በግልም ስንንቀሳቀስ የምናያቸውን ስራ እኔ ዝም ብለን እዚሁ አዳራሽ ላይ ያሉትን ፒክቸሮችን ራሱ ዞር ብለን ብናያቸው